ውድ ቤተሰቦች እንግዲህ ዛሬማ ለየት ባለ ነገር ነው የመጣው አብርሽ ማለት ነው። እንግዲህ ሄርሜላ ማለት ነው ታድለሻል፣ ሄርሚ ታድለሻል፣ ታድለሻል፣ ሄርሚ ታድለሻል። ይሄ የመሰለ ደብቆ ሰጥቶሻል፣ ሄርሚ ታድለሻል። አቤት ሄርሜላ በቃ እውነት ዛቀችው እናንተ። አቤት 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 ማሻላ ብያለሁ። ለማንኛውም ማለት ነው እንግዲህ ሊሸከሸክ ነው እላችኋለሁ። እንግዲህ ለሰርግ ነው የኔን ዝግጅት ማለት ነው። ከምር እና ማታ ደውዬ ነበር። ስደውል ሽማግሌ ሊላክ ስለሆነ ግዴታ አብርሽ ጠንካራ መሆን አለበት፣ ያቺ በላሳት ስለሆነች መጠንቀቅ አለበት ተብሎ ነበረ። ይሄው አብርሽ ነው፣ በተግባር ነው የሚያሳየው ሁሉም ነገር ማለት ነው። እንግዲህ ይሄው ስፖርት ሰርቶ ነው ያለውልሽ፣ አንቺ ብቻ ነይ ግቢ ቤቴ እያላት ነው እንዴ? አይደለሁም፣ አያገባኝም፣ እኔ የለሁበትም። እኔ የተባልኩ ነገር ነው የምናገረው ማለት ነው፣ ለእናንተ ነው የማደርሰው ማለት ነው። እና ለማንኛውም ማለት ነው እውነት ለመናገር ለሄርሜላ እንግዲህ ጂም ቤት ከፍቶላታል አብርሽ፣ እያስተዋወቀላት ይገኛል። በዛውም ደግሞ ለእሷም ጥሩ ነው። አብርሽ መጠንከር አለበት። እንዴት ነው ብረት መሆን አለበት። እንግዲህ በሁሉም ነገር ማስደሰት አለበት አብርሽ፣ በምንም ነገር እንዳይከፋት፣ እንዳታለቅስ፣ እንዳይጸጽታት። ለምን አብርሽን አገባው፣ ለምን እንደዚህ ሆንኩ ብላ ጸጸት ውስጥ እንዳትገባ። አያችሁ ካሁኑም እንግዲህ እንጂማ ሄርሜላንማ ተውኝ፣ በቃ እኔ መናገር አልፈልግም እንጂ አራቴም ይሸከማታል ብላችሁ አታምኑኝም ማለት ነው። እመኑኝ። ደግሞ ሳቁ በኮሜንት ማለት ነው። ሰሞኑ እየሳቃችሁብኝ ነው። ምንም ማድረግ አይቻልም። እንግዲህ ፈታ ዘና እንበል እንጂ ሁልጊዜ አልቅሰን መቼ ይሆንልናል መሰላችሁ? ወይኔ ግን እናንተ ከአሁኑም ባተናነቀኝ እኔ ማለት ነው። በቃ ይሄንን ሰውዬ ሳየው ከአብርሽ ጋር ማለት ነው አበድኩለት። ፌንት ልነቅልለት ነው አሁን ለዚህ ልጅ ማለት ነው። አብርሽ ገና የራሱ አንስቶት እኔ እሱስ እሺ ለሄርሜላ ነው የሚዘጋጀው፣ ለሄርሜላ ነው ስፖርት የሚሰራው። እኔ በዚህ ናክል ምን በደልኩት ለአብርሽ? ምንም ብናገረው እኮ እኔ እሱ እንዲመለስ ነው እንጂ እንደዚህ ሸበላ የሆነ ልጅ እንደዚህ ግርማ ሞገሱ እዩት እስቲ ከአብርሽ ኋላ ቆሞ ማለት ነው። እዩ አይኔ ሊወጣ በቃ። ቪዲዮ ስንቴ ነው ያየሁት መሰላችሁ? አቤት ጀርባው እናንተ ምንድን ነው? ብስኩት ነው እንዴ? ንከሱኝ ይላል እናንተ። አባቴ ሚጥሚጣ ከየት ላምጣ እናንተ? ለማንኛውም ቤተሰብ እኔ እየቀለጥኩ ነው። እየቀለጥኩ ነው። እውነት አንዳንዶቻችሁ እኮ እውነት ወደደችሁ ትላላችሁ። እኔ ያልወደድኩት ማውቄ ነው እኔ እውነት። እና የሚሰሩት ነገር ሲጠፋባቸው ነው። በነገራችን ላይ ማስታወቂያ ነው። ግን እኔ ያልኩት የሄርሜላው ትክክል ነኝ፣ አልዋሽም። ሄርሜላ ለአብርሽ ዝግጁ እየሆነላት ነው ማለት ነው። ግን የእኔ ልጁን ወደድኩት ምናምን ነገር ያልኩት እኔ ፌክ ነው፣ ለጨዋታ ሀክል ነው፣ እናንተን ዘና ፈታ ለማድረግ ነው እንጂ እኔ ያልወደድኩም። እንደዚህ አይነት ደግሞ አይመቸኝም። ደግሞ ይሄ የተበላ በርገር ሊወርድበት ይሄንን ማለት እኔ እንጃ። እኔ በዛ ላይ በጣም ቀጫጫ ነኝ፣ ቀጭን ነኝ ማለት ነው። ይሄንን ማለት ተመኘው ማለት አስቡት እስቲ እናንተ ሳሉት። ቀጫጫ ሰውና በዛ ላይ ሴት ቀጫጫ ሆና ደግሞ ይሄንን ከተመኘው ማለት ነው በቃ አፈረሰኝ ማለት ነው። አፈረሰኝ እንዴ! ለእናቴ መኖር አልችልም። ሰሞኑ ጨዋታ ጨምሬያለሁ። በጣም ደግሞ ጨዋታ ቀድምሽ እያላችሁኝ ነው። አንዳንዴ ፈታ እንበል ብዬ ነው እንጂ እኔ እንደዚህ ነገር አይነካካኝም። ግን የሚመኘውም እኮ ይኖራል ልጁ የሚወደው። ቲክቶክ መንደር አሁን ይጣሉበታል። የኔ ነው ዋው ይላሉ እኮ። በተለይም ደግሞ እውነቴ ነው የምላችሁ የሄርሜላ ደጋፊዎች ማለት ነው። ያው እነሱ በጣም አሮጊት አይደሉም። ይሄንን ሲያዩ በቃ ፌንት ነው የሚነቅሉት። ዛሬማ አቤት ማታ ጊዜ እንግዲህ
ከቲክቶክ አልጠፋም እኔ ማለት ነው። ስለዚህ ልጅ ሲወራ ማለት ነው ልሰማ ጆሮዬን ሰጥቼ ማዳመጥ አለብኝ። በእርግጠኝነት ነው የምነግራችሁ የሄርሜላ ደጋፊዎች ይወዱታል በጣም በፍቅር አይን ነው የሚያዩት ማለት ነው። ውድ ቤተሰቦቼ ለማንኛውም ባይ ባይ።